አከየት እንደመጡ ለተመልካቾቻችን ያስተዋውቁልን። ዶክተር ማስተዋል መኮንን እባላለሁ። የመጣሁት ከአሜሪካ ነው። ኦክላሃማ ስቴት ሳውዝ ኢስተርን ኦክላሃማ ስቴት ዩኒቨርሲቲ። መልካም። አንድ ሐሳብ በአንድ ሐሳብ ዙሪያ ላይ ፈቃድ ልጠይቅዎት ነው። አንቺ ብዬ ልቀጥል ወይስ አንቱ ብዬ ልቀጥል? ይሄን ከርሶ ፈቃድ እፈልጋለሁ። ምናልባት ተግባቦታችንን ቀላል የሚያደርገው አንቺ ብትል ነውና አንቺ የሚለውን እመርጣለሁ። መልካም፣ በጣም አመሰግናለሁ ስለተፈቀደልኝ። ከዚህ በኋላ አንቺ ብዬ ጀምራለሁ ማለት ነው። ወደ ጥያቄ እገባለሁ። እንደው ከትውልድ ቀየሽ ከምስራቅ ጎጃም ይቦቅላ ገጠር መንደር እስከ ዘመናዊቷ አሜሪካ ድረስ የሄድሽው የህይወት ጉዞ ምን ይመስላል? እሺ፣ እንግዲህ ረጅም ጉዞ አብረን ልትጓዝ ነው። እንዳልከው ትውልዴ በድሮ ጎጃም ክፍለ ሀገር በዛ ስጠራ ስለሚመቸኝ ነው። የቦቅላ ገበሬ ማህበር ነው። የቦቅላ ከደብረ ማርቆስ 28 ኪሎ ሜትር ወደ ምስራቅ ወደ ቢቸና ሲኬድ የምትገኝ ገጠር ነች። ወላጆቼ ገበሬዎች ነበሩ፣ አሁን በህይወት የሉም። እንግዲህ ተወልጄ አድጌ ከ1 እስከ 8 የተማርኩት የቦቅላ ነው። ወላጆቼ የትምህርት ፍቅር ነበራቸው። አባቴ በተለይ ለትምህርት በጣም ቀናይ ነበረ እና ልጆቹን ወደ ትምህርት ቤት የመላክ ዝንባሌ ነበረው። ከአካባቢው ራሱ ቀድሞ የደረሰ ነበረ። ንቁ የሚባል ገበሬ ለአካባቢው አሪያ የሚሆን ነበረ። በላታ መኮንን ሲነህ ይባላል አባቴ። ስለዚህ ልጆቹን በአጠቃላይ ወደ ትምህርት ቤት ይልክ ነበር እና እኔም መጀመሪያ ላይ ከወንድሞቼ ተከትዬ ነው ወደ ትምህርት ቤት ይሄድ። አባቴ ትምህርት ከመውደዱ የተነሳ ሩቅ ላይ ያለ ትምህርት ቤትን ከመሬቱ ቆርሶ ትምህርት ቤት ከኛ አካባቢ እንዲሰራ ልጆቹ ብዙ እንዳይጓዙ የአካባቢው ሰውም ብዙ እንዳይጓዝ ወደኛ ሰፈር አምጥቶ ትምህርት ቤት ከፍቶ ነበርና ያለኔ ቀላል ስለሆነልኝ ተከትዬ ነው ትምህርት የጀመርኩ። በኋላ መደበኛ ገባሁኝ። የኤሌመንታሪ አንደኛ ደረጃ ትምህርት ቤት በ3 አመት ነው ያለቀው። የ3ኛ ክፍልና የ5ኛ ትምህርት ክፍልን አልተማርኩም። በዳብል ነው ያለፍኩ። ከዛ 8ኛ ክፍል ደግሞ ያው ውጤቴ ጥሩ ነበረ። ደረጃ እያስኩ ነው ያለፍኩ። 3ኛ ክፍልና 5ኛ ክፍል በዳብል ነው ያለፍኩኝ ብለሽኛልና ምን ማለት ነው? እስኪ የአንደኛ ደረጃ ትምህርትሽን ህይወት ነገርኝ። 2ኛ ክፍል ላይ መምህራን ያበረታቱሽ እንደነበሩ፣ አንዳንድ ጥያቄዎችን ስትመልሽ ሽልማት እንደነበረሽ፣ ያ ነገር ሞት ስንቅ እንደሆነሽ ሰምቻለሁና እስኪ ይሄን ነገር መለስ ብለሽ እንደገና ከመጀመሪያው አውሪ። ትክክል ነው። ያው ተከትዬ ከሄድኩ በኋላ ያው የአባቴም የትምህርት ፍቅር እህት ወንድሞችም ስላሉ የነበረኝ የቤተሰብ እንክብካቤ ለትምህርት እኔም በቃ የሆነ ቅርብ ነበርኩኝና መምህራኖች በጣም ይወዱኝ ነበር፣ ያበረታቱኝ ነበር። በቃ ልክ እንደ ልጃቸው ብዙ ነገር ድጋፍ ያደርጉልኝ ነበርና ከ2ኛ ክፍል ጀምሬ በጣም ጎበዝ ተማሪ ነው የሆንኩ። ደረጃ መያዝ ማለት ዝም ብሎ ደረጃ ሳይሆን ከፍተኛ ውጤት አምጥቶ ደረጃ መያዝ ነውና ከ3ኛ ክፍል እንደገባው እንግሊዘኛ 3ኛ ክፍል ነበር የሚጀመር ያኔ። እንግሊዘኛ ከፍተኛ ውጤት ማለት የማይጠብቁት አይነት ተማሪ ሆንኩኝ እና በተለይ አንድ አስተማሪ ነው አቶ ክብረት ይባላሉ። ዳብል እንዳልፍ 3ኛ እንዳልፍ ነው የፈለጉ። ስንት ቀን ተምረሽ ነው 3ኛ? ቢበዛ 15 ቀን ነው የሚሆነው እና ወደ 4ኛ ክፍል ገባሁ። 4ኛ ክፍል ሙሉ 15 ቀን ከተቀነሰለት በኋላ አንዱን አመት ተማርኩ። እዛ ላይ መሰረት ያስኩበት ነው። በተለይ ለሂሳብ ትምህርት 4ኛ ክፍል ላይ መሰረት ይዤ እንደወደውም አድርገውኛል መምህሮች። ከዛ 5ኛ ገባሁ። 5ኛም እንደዚሁ እንግሊዘኛ መምህር ያው ተመሳሳይ መምህር አቶ ክብረት ነው የጠበቁኝ። አሁንም እዛ ላይ በእንግሊዘኛ ጥሩ የቤት ስራ ሲሰራ ጥሩ ያልጠበቁትን መልስ መልስ ያው በመምህራን በስታፍ ወስነው እኔ እንደም ሳልጠብቅ ነው እንደዛ አልገመቱም 6ኛ ክፍል እንድገባ ተወሰነ። አስደሳች ነበር ለወላጆችም ለኔም። ስለዚህ ከ1 እስከ 6 ያለው ኦልሞስት በ3 አመት ማለት ነው ጥፍ ብለው ወደ
7ኛ ክፍል አለፍ። ለዚህ ለጉብዝናሽ ምክንያትና መንስኤ የሆነው ከቤተሰብ ውስጥ አንቺን በትርፍ ጊዜው የሚያስተምር የሚያስጠና ወንድም እህት ነበረ ወይ? ወያ በጣም ወንድሜ ነበረ። ያኔ የባህር ዳር ዩኒቨርሲቲ ተማሪ ነበር። አሁን በህይወት የለም። ያድጋል መኮንን ይባላል። እሱ ለህይወቴ ትልቁ አራያ የነበረ ከፍቅርም ከክብካቤም ጋር ለትምህርቴ ደግሞ ትልቅ መሰረት የጣለልኝ ወንድሜ ነው። በረፍት ሰዓቱ ሲመጣ በቃ ትኩረት አድርጎ እንግሊዘኛና የሂሳብ ትምህርት ያስረዳኝ ነበር። በተለይ እንግሊዘኛ ትምህርት እና እንደዛ ጎበዝ እንደሆነ አንደኛ የሚሰጠኝ ፍቅር ለኔ ያለው ትኩረት እንዳጠና ጊዜውን የሚጠቀመው የረፍት ሰዓት እኔን በማስጠናት ነበር። ለኔ ተስፋው ነበርኩኝ ማለት እችላለሁ እና እሱ ትልቁን አስተዋጽኦ አድርጓል ጠቅላላ በህይወቴ ላይ። በተለይ 8ኛ ክፍል የበለጠ ጥሩ ውጤት ያመጣውበትና ጎበዝ ተማሪ እድሜም እየበሰለ ሲሄድ ትምህርቱ ላይም ትኩረት አድርጌ 8ኛ ክፍል ሌላ የህይወቴን አቅጣጫ የቀየረ ኢቨንት ጊዜ ነበረ። በመሃል ግን በሂደት 1 አመት ትምህርቴን አቋርጬ ነበር። ስንተኛ ክፍል እያለሽ ማለት? 7ኛ ክፍል። ምንድነው የተፈጠረው? ትምህርትሽን እንግዲህ ትምህርት የምትወጂ ልጅ ነሽ። በመምህራኖችሽ በቤተሰቦችሽ እየተበረታታሽ መተሽ እንዴት 7ኛ ክፍል ትምህርትሽን ልታቋርጭ ቻልሽ? መጀመሪያ የቦቅላ ከ7 እና 8 ያን ያልተከፈተም ነበር። ከ1 እስከ 6 ነበረ። ስለዚህ ወደ 7 ሳልፍ ታላቅ እህቴ ሞተች። የ2 አመት ልጅ ነበራት። ስለዚህ ያን ልጅ ከእናቴ ጋር ማሳደግ ነበረብኝ። እንዳደራ ነው አስተላልፋልኝ ሄደች። ሀዘኑ በጣም ኢሚዲየት ልክ ታላቅ እህቴ ነች። ኢሚዲየት ታላቅ እህቴ ነች። ያ የነበረን ስትሮንግ የሆነ አታችመንት በስነ ልቦናም ጉዳት አሳድሮብኝ ነበር። ልጁንም ደግሞ መንከባከብ ነበረብኝ። በዛ ምክንያት 1 አመት አቋረጥኩኝ። ማቋረጤ ግን ይሄ 7ን ከተማርኩ በኋላ ነው ያቋረጥኩ። እዚህ ላይ ሆነ የርቀት ስለሆነ ነገሮች እንትናሉብኝ። 7ን ረቡዕ ገበያ ነው የተማርኩ። የቦቅላል ተከፈተ ስለነበር 7ኛ ክፍልን ረቡዕ ገበያ ሄጄ ተማርኩ። አክስቴ ረቡዕ ገበያ ነበረች። ስለዚህ አባቴ ያው መማሬን ስለሚፈልግ ወደ ደብረ ማርቆስ ደግሞ ህፃን ነኝ ከቤተሰብ ተለይቼ መማር አልችልም። በርግጥ ተመዝግቤ ነበር ግን አልቻልኩም። በቃ እየትቼ እየሄድኩ አስቸገርኩ። ወደ አክስቴ ላከኝ። እናቴ ወደ አክስቴ ረቡዕ ገበያ ላከኝ። 7ኛ እዛ ተምሬ ነው ያቋረጥኩኝ ከተማርኩ በኋላ። ያ ማቋረጥ ግን ለበጎ ነበረ ለኔ። ልክ በዛ ባቋረጥኩበት ቅጽበት 7 እና 8 የቦቅላ ተከፈተ እና 8ኛ ክፍል ከእናቴ ጋር ሆኜ እንድማር እድሉን አመቻቸልኝ። ስለዚህ 8ን የቦቅላ ተማርኩ። እንደገና 1 አመት ካቋረጥኩ በኋላ 8ኛ ክፍል እንዳልኩ 1 አመትም ማቋረጤ ከቤተሰብ ጋርም ሆኜ መማሬ በእድሜም እያደኩም ሄዴ የበለጠ ለትምህርቴ ቀናይ ጥሩ በቃ ጊዜን በአግባቡ ተጠቅሜ ትምህርቴ ላይ ብቻ ትኩረት ማድረግ ተማሪ ሆንኩኝና በጣም ጎበዝ ተማሪ ነበርኩ። አስተማሪዎቼ በጣም ይወዱኝ ነበረ። በሁሉም የትምህርት አይነት ነው ጉብዝናዬ። በተለይ የሂሳብና የሳይንስ ትምህርቶች ጎበዝ ነበር እና ባልተለመደ ሁኔታ አንድ መምህር የሂሳብ መምህር ሽልማት እንደዛ የተለመደ አይደለም። እዛ ገጠር ትምህርት ቤት ላይ ሽልማት ለተማሪ በዛ ሰዓት መምህሬ አቶ ተሰጋ አድማሱ ይባላሉ። እንዴ በዚህ አጋጣሚ የአማራ መገናኛ ብዙሃን የሚከታተሉ ሆኖ በህይወት ካሉ ማገኝበት መንገድ ቢኖር ምክንያቱም የህይወቴ ለዋጭ ምዕራፍ እንትን ያሉ እሳቸው ናቸውና ሰልፍ ላይ አልጠበቅኩም መጽሐፍ ሸለሙኝ። ሽልማቱ ትልቅነቱ ትንሽነቱ አይደለም ለኔ ያ ትልቅ ኪ ኢቨንት በህይወቴ ላይ ትልቅ ኪ ኢቨንት ነበርና። ስንተኛ ክፍል እያለሽ ነበር? 8ኛ ክፍል ጎበዝ የበለጠ ጎበዝ ሆንኩኝ። ስለዚህ የ8ኛ ውጤቴ ከፍተኛ ነበረ። በዞን አንደኛ ነበርኩ። ስንት ነበረ ያኔ በፐርሰንታይል ነበር? 90 ወይም 91 ፐርሰንታይል ነው። ውጤቱን በጣም በጥሩ ሁኔታ ከዛ 9ኛ ክፍል ገባው። 9ኛ ክፍል ከየት ወደ የት ነው? ከየቦቅላ ደብረ ማርቆስ ድብዛ አጠቃላይ 2ኛ ደረጃ ትምህርት ቤት። ከቤተሰብ ስንት ኪሎ ሜትር ርቆ ማለት ነው? 28 ኪሎ ሜትር ርቆ። እንግዲህ ከቤተሰብ ስትርቅ በዛ ላይ ርቀቱ ደግሞ በጣም ወጣ ወረዱ ነበረ። 4 ሰዓት የእግር ጉዞ ደርሶ መልስ 8 ሰዓት
አርብ ወደ ቦቅላ እሁድ ወደ ደብረ ማርቆስ የሁዱ በተለይ ለየት ይላል ሸክም አለበት ስንቅ ይዞ መመለስ በወቅቱ ዳቦና በሶ እንጀራ በርግጥ አባቴ ያው ለትምህርቴ ፍቅርም ስለነበረው ወንድሜም የዩኒቨርሲቲ ተማሪ የነበረው ተመርቆ ስለነበረ ወንድሜም ይረዳኛል አባቴም እንደዚህ ተሸክሜም እንድማር አይፈልግም እንዳልኩ አባቴ ለየት ያለ አባት ነበርና በገንዘብ ነበር የሚረዳኝ ያው እናት ደግሞ ከበላችሁ ነገር ታሸክማ ትልካለች የግድ እናቴንም ስለምወድ ነው በየሳምንቱ የሚመላለስ እንጂ አባቴ እንድመላለስ አይፈቅድም ነበር አጥኚ ነበር የሚለውና 9ኛ ከ9 እስከ 12ም ጎበዝ ተማሪ ነበርኩ ደረጃ ያስኩኝ ነው አንደኛ ወር ሁለተኛ ከክፍል ደረጃ ያስኩ በተለይ እንዳልኩ በሳይንስ ትምህርቶች በሁሉም ትምህርት ላይ ነው ያለኝ ተሰጦ ምለው አሁንም ግን የተለየ ሳይንስ ትምህርት ወድ ነበር በዛ መንገድ ሄድ 12ኛ ክፍል ግን ውጤት አልመጣም ነገር ግን 12ኛ ክፍል ያለው ያው በግሌ ፈተናዎች ደረሱ አንደኛው እናቴ በጣም ታማ ነበረ ስለዚህ አንድ ወር ሙሉ በሙሉ ትምህርት አቋረጡ አንድ ወር ግን ወጣ ገባ ያልኩ ትምህርት አልተማርኩም ያው ማትሪክ ደረሰ እንደዛም ሆኖ በአግባቡ አላጠናው ማለት ነው 12ኛ ክፍል ላይ ያለው እንዳልኩ እናቴንም ስለምወድ ተጽኖም አደረብኝ እሷ መጣመም የስነ ልቦና ተጽኖም ነበረው በተለይ አንደኛው መጥፎ ክስተት ማትሪክ ልንወስድ ሰኞ ማትሪክ ሊጀመር እሁድ ላይ ታላቅ ወንድሜ ግዳጅ ላይ ነበረ ብሔራዊ ውትድርና አዎ ታላቅ ወንድሜን ቤተሰብ እሁድ ቀን ተመርዶ ደረሳቸው እኔ አላቅም ስለዚህ ወላጆቼ እንዳትሰማ አንቺ ሰኞ ተፈታኝ ነሽ ሰኞ ተፈታኝ ነኝ ስለዚህ የነን ወላጆቼ እንዳትሰማ ብለው ለጓደኛዬ በቃ አትለይ አተከታታያት የሚል መልእክት አስተላልፈዋል እና የጓደኛዬ ክትትል በጣም አለርት አደረገኝ መጨናነቅ ጀመርኩኝ ስወጣ ትወጣለች ስገባ ትገባለች ይሄ ስላስጨነቀኝ ሰኞ ጧት የጧት ፈተናዎችን ተፈተን አማርኛና እንግሊዘኛ ነው እንደሚታወቅ አዎ ታስታውሳለህ ማለት ነው እነሱ ተፈትኜ ለምሳ መጣሁ ከምሳ ወደ ትምህርት ቤት ስንሄድ መካከል ላይ ገበያ አለ ከየትም ቦታ መጥቶ የሚገበያዩበትና ከየቦቅላ ብዙ ሰው አይጠፋም ስለዚህ ሄጄ ማረጋገጥ አለብኝ ምክንያቱም ጭንቀት አለብኝና ሄድኩ ከሰፈሬ አንድ ሰው የሆነ አተሮይ ባቄላ የሚሸጥ ነውና አገኘው ደስ አለኝ ለጠይቅ ስል ጓደኛዬ ከኋላ ሆና እንዳትናገር ያለችው ነው እሱ አልገባው በመልእክት እሷ በመልእክት ነው የምትለው አልገባውም እኔ ነኝ ፊት ላይ ያለው አልሰማሽም እንዴ ያውቃል እኮ ሞቶ ተረዱ አለኝ ወንድሜ ታላቅ ወንድሜ የታላቅ ታላቄ ነው ያኔ እንግዲህ እንኳን ለማትሪክ ፈተና ይሄድ ወንድምን ያህል ሞት ያሳደገህን የተንከባከበህን ያለኔ በጣም ትልቅ ቀውስ ነበር እያለቀስኩ ዩኒፎርሜን ራሴ ላይ አድርጌ እያለቀስኩኝ የግድ ማትሪክ ደግሞ የሞት ሽረት አይነት ነው በዛ ሰዓት መሄድ ነበረብኝ ሄድኩ የምፈተነው ያው በውጤቴ ምክንያት ስፔሻል ክላስ ነው ገባሁኝ ማትስ ነው ከሰዓት ፈተና ከዛ እያለቀስኩ ነው ይሄ ሽቱ ላይ እንባይ ይፈሳል ያው ጎበዝ ተማሪዎች ስለነበሩ ያቆኛል ታወቃለህ ስፔሻል ተፈታኞች ስፔሻል ሁሉም ስፔሻል ተፈታኞች ናቸው የጎበዝ ተማሪ ስብስብ ነው እንወዳደራለን በደረጃ ከኦል ምናምን እንወዳደር ስለነበር እንተዋወቃለን ማስተዋል ከበደሽ እንደ ፈተና ልስጥሻለኝ አንድ ጌታሁን ይባላል ጌታሁን ምናልባት ያባቱን ወስቻለሁ ፈተና ከበደሽ እንደ ልስጥሻለኝ እየተፈተንሽ ስታለቅሽ ስለነበር ሳለክስ የፈተና የመጨነቅ ነው መሰለው አውና እኔ አይ አልቀበልም ራሴን ነው ማቀብዬ ተፈተን ከዛ በኋላ ውጤቴ እንዳልሆነ ሆነ እንግዲህ ያ ስበብ ሊሆን ይችላል ላይሆን ይችላል በርግጥ ወድቄ አልቀረሁም ደግነት ስንት መጣ የነበረው ውጤት የመጀመሪያው የማትሪክ 8 2.6 2.8 እና ወደ ዲፕሎማ በውድድር ያው 2.8 ሴቶችን ያስገባ ነበር ግን በኮታ ነው የሚወስዳቸው የተወሰኑ በኮርሶች እኔ ብቻ አልገባሁ ለማትሪክ በፈለኩት መንገድ አልገባሁ ከዛ በኋላ ወደ ኋላ መመለስን አልፈቀድኩም ማጥናት ነበረብኝ እንደገና ቤተሰብ ማጣጠነከረኝ በርቻ ይዞ ችግር የለውም አሉ ማጥናት ጀመር ተመልካቾቻችን እየተከታተላችሁ የምትገኙት ከአማራ ቴሌቪዥን ወደ እናንተ እየተላለፈ የሚገኘውን የእንግዳ ፕሮግራማችን ነው የዛሬው እንግዳችን ደግሞ ዶክተር ማስተዋል መኮንን ናት
አሜሪካን ሀገር በሚገኘው ኢስተርን ኦክላሃማ ስቴት ዩኒቨርሲቲ ረዳት ፕሮፌሰር ናት። ከሷ ጋራ የምናደርገውን ቆይታ ተከታተሉ፣ አብራችሁን ሆኑ። ያው 12ኛ ክፍል በተለያዩ ምክንያቶች ቤተሰባዊ በሆኑ ምክንያቶች ተደራርበው ማትሪክ ተፈተንሽ። ከዛ በኋላ ውጤቱ የተጠበቀው ውጤት ሳይሆን ቀረና ያ የተጠበቀው ውጤት ባለመምጣቱ እንደው በእናንተ አካባቢ ጎበዝ ተማሪም ስለነበርሽ የአካባቢሽ ተማሪዎች ተስፋ አልቆረጡም ወይ? ማለት ገና እንማራለን፣ እንለወጣለን፣ እናድጋለን የሚሉ ልጆች ተስፋ አልቆረጡም ወይ? ባንቺ ጎበዝ ተማሪ ስለነበርሽ ብዙ ተማሪዎች አቋረጡ። ይሄን ስል ማለት ማጋነን ሊመስል ይችላል። አሁን ያቋረጡ ልጆች ይሄን ካዳመጡ በጣም ይገርማል። ማለት ምን ትምህርት ለማስተዋልና ለህዝብ አለማልሆነም ብሎ ወላጅም ተጽዕኖ አረጋባቸው፣ እነሱም ተስፋ ቆረጡና ይሄ ትልቅ ለአካባቢው ራሱ ትልቅ ክራይሲስ ነበረ። በእርግጥ ቤተሰቦቼ በተለይ አባቴ ሞራሉ በጣም ጠንካራ ስለነበር በእኔ ተስፋ ስለነበረው አልጎዳውም። ያ ማስተዋል በርችልኝ ተቀቀጤ ነው ያ ወንድሜምና በተማሪዎች ላይ ትልቅ ክራይሲስ ነበረ። ከዛ በኋላ የትምህርት ጉዞ እንዴት ቀጠለ? አዎ እንግዲህ የማትሪክ ውጤት አለመምጣት ጉዞዬን አረዘመው። ወንድሜ ባለፈው እንደዚህ ያለ ጉዞዬን አረዘመብኝ። እኔ ግን ወድቆ መነሳትን ከወላጆች የነበረው ጥንካሬ ተነሳሁ። ቶሎ ነው የተነሳሁ። ማንበብ ጀመርኩ። ማትሪክ ወሰድኩኝ እንደገና። ማትሪክ ለመሙላት ስትወስኝ ስንት ትምህርት ነው ለመሙላት ያሰብሽ? ያኔ ያው ይሄን ያህል ትምህርት ሞልቼ ወስዳለሁ ምናምን ተብሎ ይታሰባልና ያኔ ማንን ሞዴል አደረግሽ ወይም ደግሞ ማንን አማከርሽ? ምን አይነት ትምህርት ለመሙላት አሰብሽ? የሞላው ወዳቸውን ማለት በሁሉም እንትና ላይ ግን ደግሞ ለውስጥ ለስሜት የሚቀርብ በወቅቱ አለ። 2 ኮርሶችን ነው ወሰድኩ። አንደኛው ነው ማስተዋወሰው ጀነራል ባዮሎጂ ጀነራል ሳይንስ የሚባለው እሱን ባዮሎጂ ትምህርት ወድ ስለነበረ እሱን ነው ወሰድኩኝ። የመጀመሪያ ውጤቶቼ ያኔ ወንድሜ መሞቱን ከመስማቴ በፊት የወሰድኳቸው ውጤቶችም ጥሩ ስለነበሩ እነሱም ማገዙኝ። በእርግጥ ውጤቴ ቲቲአይ ያስገባ ነበር፣ ግን እኔ እስኪ ሌው የሚል ነበርና በኋላም ያው ለዲፕሎማም ለዲግሪ የሚያስገባ አልሆነም። ደግሜ ሶስት በሁለተኛው የወሰድኩት አማራጭ ቲቲአይ መግባት ነበር። ስለዚህ ባለኝ ውጤት ወደ ደብረ ብርሃን መምህራን ማሰልጠኛ ተቋም ገባሁኝ። እዛ ከገባሁ በኋላ ያው እንትኑ ችሎታው ውስጥ ስላለ እዛ በጣም ጎበዝ ተማሪ ሆንኩ። ደረጃ ያስኩኝ። ከ500 ተማሪዎች ሁለተኛ ሶስተኛ ነበር። ከፍተኛ ውጤት ነበር የማይጠበቅ ከሴቶች ከቤተሰብ ርቀህ ሄደ የመጀመሪያ ነው። ከቤተሰብ እንደዛ ርቄ ሲሄድ ለሴሚስተር ለወራት ውጤቴ ግን በጣም ከፍተኛ ነበረ። ያ ለኔ ትልቅ እንደገና የህይወቴ እንደማቅጣጫ የቀየረው ነው ውጤቴ ማለት ነው። ዝቅተኛም አሁን እኛ አንዳንዴ ትንሽ ቦታ ላይ ትልቅ ቦታ ላይ ብለን ነገሮችን ምንንቅበት አለ። እዛ ላይም ትኩረቴን ጥንካሬን አልተውኩም፣ ማጥናት ጀመርኩ። የማጥናው ያው ውጤቴን ማሳመር የውስጥ ፍላጎት ነው እንጂ ምን ጥቅም ይዞልኝ ይመጣል የሚል እንትን አልነበረኝም። የአማራ ክልል ትምህርት ቢሮ ትልቁን ያልጠበኩትን እድል ሰጠኝ። በውጤቴ ምክንያት በፈለኩት ዞን፣ በፈለኩት ወረዳ፣ በፈለኩት ትምህርት ቤት እንድመደብ የድጋፍ ደብዳቤ ሰጠኝ። ስለዚህ የምመርጠው የወላጆቼ ባሉበት ዞን ወረዳ ሄጄ ትምህርት ቤት ገጠር ትምህርት ቤት ማስተማር ጀመርኩ። አመሻ አንደኛ ደረጃ ትምህርት ቤት ከቤተሰቦቼ 40 ደቂቃ ራቅ በላይ የምትገኝ እዛ ማስተማር ጀመርኩ። አንድ አመት ከሰራሽ በኋላ ምንድነው የተፈጠረው ነገር? እንግዲህ ያ የደብረ ብርሃን ውጤት ብዙ ሊፍት ሆነኝ እና በዛ ውጤት ንጉስ ተክለ ሃይማኖት ትምህርት ቤት ልዩ ፍላጎት ያላቸው ኢንተግሬትድ ሆኖ ዛው ከትምህርት ቤት ውስጥ ተጀመረ እና ጎበስ ጥሩ ውጤት ያላቸውን ከመምራን ውስጥ ማስታወቂያ አላወጡም፣ ማመልከቻ አላስገባንም። ዛው ከየወረዳው ሰብስበው እኔን መረጡ እና የዝውውር ደብዳቤ ነው የደረሰኝ። ይሄ በጣም የሚገርም ነገር ነው። አንድ አመት አስተምረህ ገጠር አንድ አመት አስተምረህ በቀጥታ ማዕከሉ ከተማ ላይ ስትመጪ 30 አመት ካስተማሩ በኋላ የሚያገኙት ከተማ 25 አመት ካስተማሩ በኋላ የሚያገኙት ከተማ ነው። በዛ ሰዓት አሁን እንኳን በተለያዩ አጋጣሚዎች እድሉ ሰፊ ሊሆን ይችላል። ያኔ በጣም ነገሮች ስትሪክት ናቸው። አሁንም በጣም ጠባብ ነው። አዎ እንግዲህ ሊሆን ይችላል ብዙ እንትኑ አይደለ
እና ያ የዝውውር ደብዳቤ ሲደርሰኝ ለኔ በጣም ያልጠበቅኩት ነገር ነው። ሄድኩኝ ንጉስ ተክለ ሃይማኖት ልዩ ፍላጎት ያላቸው ተማሪዎችን ማስተማር ጀመርኩ። ጥር ወሩን አላስታውስም ጥር ወይስ እንደዛ ነገር ላይ ነው የዝውውር ደብዳቤ የደረሰኝ። ሄድኩኝ የተወሰኑ ወራት እንዳስተማርኩ ሰበታ የመምራን የልዩ ትምህርት መምራን ማሰልጠኛ ተቋም ሄድኩኝ ለአንድ አመት በርግጥ ስልጠና ለመሄድ የሚገርም ከፍተኛ ትግል አድርጌን ሄድኩኝ። የትምህርት መምሪያ ግለሰቦችን ስም አልጠራም፣ ነገር ግን የትምህርት መምሪያ ትምህርት ፕሮግራሞች በተለይ የትምህርት ፕሮግራሞች የሆነ ሰው ከፍተኛ ተጽዕኖ አድርጎብኝ ነበር። እንዳትሄጂ ወደዛ እንዳልሄዳው ለሌላ ሰው አንደኛ ለሌላ ሰው ቃል ገብቷል መሰል ብቻ በጣም ከፍተኛ አሁን እሷ ማስተማር ጀምራለች ኦሬዲ ሙያው ላይ ነች ሌላ ሰው ነው ምንልክ ብለው በጣም ተጽዕኖ አድርጎብኝ ነበር። እንደ እግዚአብሔር ፈቃድ ምንም የሚያቀኝ ሰው ወደ እኔ ሄድኩኝ። አልሸነፍም ባይነት አለኝ በህይወቴ በቃ መሸነፍን አልወድም። ኢትዮጵያዊነት መሸነፍ አይደለም በነገራችን ላይ ኢትዮጵያ ከሆነ አትሸነፍም በማንኛውም ነገርና ሁሌም አልሸነፍም ነው እኔ። ስለዚህ ልህ ውስጥ ገባሁ። ለምን ሊያስቀረኝ እንደፈለገና መሄድ የነበረብኝ ወደ ዞን መምሪያ ነው። ምንም የማቀው ሰው የለኝም ፖለቲካሊ አፍሊየትድ አይደለሁም ግን በቃ ሄጄ ዝም ብዬ አንድ በር ላይ ነው የቆም በአጋጣሚ እንዲሁ በቃ የዞን መምሪያ የዛየ ምንድነው የዞን መስተዳደር የህዝብ ግንኙነት ነው የሆነ ሰው ነው ያገኘኝ ስም አልጠቅስም አሁንም ምንድነው አለኝ ያው የሴትነት የሚቀርምልህም እንትንም ስለነበር ማልቀስ ጀመርኩ። በዛ ሰዓት በጣም ተናደደ። ለምን እንዳለቀስኩ ስነግረው የበለጠ ተናደደ። በትዛዝ ነው እንዳትልካት ግን መጨረሻ ላይ ትምህርት ተጀመረው መጨረሻ ላይ ነው ከተጀመረ በኋላ እንቢ ብሎ ልክ ተጋብተው ዘግይቼ የመጨረሻ እንደውም ራሱ መቀበል ሊያቆሙ ሲሉ ነው ሄዱ። በአጋጣሚ ይሄንን የሚሰማ በርግጥ የለም እዚህ አይደለም እዚህ ሀገር አይደለም ይሄን አሁን ግን ጓደኛ ሆነናል ያገደኝ ሰው እና ያድል ይቀር ነበር። ሰበታ ሄድኩኝ አንድ አመት ተማርኩ። እዛም ውጤቴ ከፍተኛ ነበር። ተመልሼ ንጉስ ተክለ ሃይማኖት ልዩ ፍላጎት ያላቸውን ተማሪዎች ማስተማር ጀመር። ጎንደር መምህራን ትምህርት ኮሌጅ ስትማሪ ትምህርቱንስ እንዴት አገኘሽው በዛን ጊዜ? የተማርኩት አማርኛ ነው። ማይነር እንግሊዘኛ ነበር። አማርኛ ዝም ብለን እንደዚህ ስንናገረው ተግባቦት ስንግባባው እንደፈለግን ስለሆነ ምንም አይመስልንም። አማርኛ ትምህርት በጣም ከባድ ነው። በተቋም ደረጃ በዩኒቨርሲቲ ደረጃ ስትማረው በጣም ከባድ ነው። ብዙ ነገሮች ዘርፎች ብዙ ናቸውና እንዲሁም ሌሎች ትምህርቶችን ስማር ሳይሆን የተፈተንኩት ውስጤ የተፈተነው አማርኛ ጎንደር ስማር ነው። እንደዛም ሆኖ ግን ያው ጥሩ ውጤት ነበር። ጥሩ ውጤት ይዤ ነው የመጣው። ከጎንደር ከተመለስኩ በኋላ እንዳልኩ እንግዲህ ብዙ ጉዞ ነው እያስጓዝኩ ያለ አብሬ እየተጓዝኩ ነው። ጥሩ ከጎንደር ከመጣው በኋላ የተወሰነ መስከረም ነው ሰርቲፊኬቱን ያተሰጠው። ከ5 አመት ቆይታ በኋላ የተመላለስን ከዛ የተወሰነ ጊዜ አንድ አመት የማይሞላም ከቆየ በኋላ ለአድቫንስ ስታንዲንግ አዲስ አበባ ዩኒቨርሲቲ ምክንያቱም ውጤት ጥሩ ሆነልኝና በቃ የመሄድ እድሉ ገጠመኝ። ስለዚህ አድቫንስ ስታንዲንግ አዲስ አበባ ዩኒቨርሲቲ ገባሁ። ተቀበለኝ አማርኛ ትምህርት ክፍል ዲፕሎማሽ አማርኛ ስለነበረ ሜጀር እና ሄድኩኝ ተመዘገብኩ አማርኛ ትምህርት ልማር። በሆነ አጋጣሚ ግን ወደ ሳይኮሎጂ ወደ ስነ ልቦና ትምህርት ክፍል ገባሁ። እንዴት ከአማርኛ ወደ ስነ ልቦና እንዴት ተዛወርሽ? የህይወቴን አቅጣጫ የሚቀይሩ የተለያዩ በጣም ወሳኝ ኢቨንቶች አሉ። ይሄኛው ደግሞ ሌላው በህይወቴ ላይ ትልቁን አስተዋጽኦ ያደረገ ወቅት ነው። ሰበታ ስማር ይሄ የምልክት ቋንቋ ስነ ልቦና ምናምን ያስተማሩ መምህር አዲስ አበባ ዩኒቨርሲቲ ሳይኮሎጂ ትምህርት ክፍል መጣው ነበር። እኔ አላቅም እዛ እንደመጡና ተመዝግበን ትምህርት እስከሚጀመር ወጣ ገባ ያልን ነበር ተማሪዎች። አዲስ አበባ ዩኒቨርሲቲ አንደኛ በር ላይ የምታውቀው ከሆነ አንደኛ በር ላይ አገኘኋቸው። አሁን ዶክተር ሆነዋል። ያኔ አቶ ነበሩ አለማየሁ ዶክተር አለማየሁ ተክለ ማርያም ይባላሉ። በር ላይ አገኘኋቸው ከጓደኛዬ ጋር ሆነን ሲያዩ ደነገጡ። እንዴ ማስተዋል ምንድነው እንደዚህ ለዲፕሎማ እንትን አድቫንስ ሞልቼ መጥቼ ነው በምን ሲሉኝ የትምህርት ክፍሉን ነገርኩ። ኖ እኛማ እንፈልግሻለን የልጅ ትምህርት ፍላጎት ስለምንፈልግሽ ወደዛማ አትሄጂም
በሚቀጥለው አመት ልዩ ትምህርት ይጀምራል በዲግሪ አዲስ አበባ ዩኒቨርሲቲ ስለዚህ ተመለሽና በሚቀጥለው አመት ነይ አሉኝ እንዳቀለው አለኝ ልበል ስለዚህ እኔ ደግሞ አይ አንድ አመት አሁን ወስኜ ነው የመጣው ስራዬን ለቅቄ ያለው መመለስ አልችልም ቀጥላለሁ ስለው አይ እንግዲያውስ የስነ ልቦና ትምህርት ለኛ ለልዩ ፍላጎት ስለሚቀርብ ወደ ስነ ልቦና ትምህርት ክፍል ትራንስፈር እንድታደርጊ ጠይቃለሁ ዲፓርትመንት ሄዶችን የሁለቱንም ትምህርት ክፍሎች ዲፓርትመንት ኃላፊዎች ጠይቅልሻለሁ እዛ ትገቢያለሽ አሉኝ ምናልባት እንግዲህ እንደዚህ ያሉበት ምክንያት እዛ ስነ ልቦና ስላስተማሩኝ ያለኝን ስንባሌን ተረድቷል ማለት ነው እግዚአብሔር ይስጣቸው እግዚአብሔር ሁሌም ያክብራቸው አማርኛ ትምህርት ወዳለው ጥሩ ውጤትም ነበር ግን የበለጠ ለዚህ ህይወቴ ማንነቴ ውስጤ ያለው ስነ ልቦና ነው ብዬ አሁን ሳየው ማንነቴ የስነ ልቦና ነው ውስጤ የቀረበውና ዛ ትምህርት ገባሁ ደብረ ብርሃንም እያለሽ በኮመን ኮርስ ደረጃ ልትወስጂው ትቻለሽ ስነ ልቦናን በስፋትም ደግሞ ልዩ ፍላጎት አስተማሪነት ስትሰለጥኝ ሰፊ ኮርስ ወስደሻል ከዛ በኋላ አዲስ አበባ ዩኒቨርሲቲ የስነ ልቦና ትምህርት ክፍል ስትገቢ ሁለቱ እንትኖች አልተጋጩም ወይ ሁለቱ ምክንያቱም ከፍተኛ የዲፕሎማ ውጤትሽ ከፍተኛ ከሆነ የአማርኛ ትምህርት ክፍል ኃላፊዎችም ላይፈቅዱ ይችላሉ ሊቃወሙ ይችላሉና የነበረው ውይይታቸው ምን ይመስል ነበር እንግዲህ ዶክተር አለማየሁ ሁለቱንም አናገሩ ያኔ የአማርኛ ትምህርት ክፍል አሁን ዶክተር በድሉ አቅጅራ የኛ ደግሞ ያኔ አቶ ታምሪ አንዱ ዓለም ነበሩ አሁን ዶክተር ሆነዋል እና እኔ ምንም አላዩኝም በአካል አያውቁኝም እዛው ዶክተር አለማየሁ ናቸው ያንኛውንም ያናገሩ ውጤቴን እንትናሉ መምሬ እንደነበሩ ምስክርነት ሰጥቶ እና ትረስት እምነት አሳደሩባቸው በቃ አለቃታለሁ አሉ ዶክተር በድሉ አቅጅራ እቀበላታለሁ አሉ ዶክተር ታምሬ ያንን ድልድይ ያንን ስምምነት ፈጥረው ነገሩኝ መምሬ በቃ ትራንስፈር ሆነሻል አሉኝ እኔ ብዙም ደስታም የለኝም ክፋትም የለኝም በቃ ልማር ነው ሄድኩኝ ከሳቸው ኢኒሺዬቲቭ ነው ወደዛ ትምህርት የገባው እውነት ለመናገር ከገባው በኋላ ግን በቃ የነፍሴ ስሪት ይሄ እስትንፋሴ ሆኖ ነው ያገኘሁት እዛ ስገባ በጣም ሁሉ ነገር የማንነት የተገነባው በዛ ትምህርት ላይ ሆኖ ነው ያገኘሁት ስማረው ለግሬድ ብቻ አልነበረም ከውስጤ ጋራ ይመሳሰል ነበር ከስብናዬ ጋራ ይሄድልኝ ነበር ምንም አይነት ይሄ ኮንፍሊክት ውስጤ ግጭት አይፈጥርብኝም ነበር ያለው ፍልስፍናው ንድፈ ሐሳቡ ሁሉ ከውስጤ ጋር ተዋሃደ እና መምህሬን በዛም ላይ ደግሞ ኮርስ ሰጥቶኝ መጣው እነዛ ትራንስፈር ያመቻቸልኝ መምህር በቃ እንደ ከፈጣሪ በታች ያዩዋቸው እንደ አባቴ እንደ ወንድሜ ሆኑልኝ ደስ ብሎ የተማርኩ ያንን 3 አመት ነበር የ3 አመት ቆይታዬ ያው ትኩረት የትምህርት ላይ ብቻ ሆኖ በደስታ ደስ ብሎኝ ውስጤ ተዋህዶ የተማርኩበት ወቅት ነበር 6 ኪሎ ዩኒቨርሲቲ 3ቱን አመት 6 ሴሚስተር ላይ ስትማሪ ውጤትሽ ምን ይመስል ነበር ለዛ ውጤት የመምህሮቹ ድጋፍ ምን ይመስል ነበር እንግዲህ እንዳልኩ ያው ስነ ልቦና ውስጤን ተዋህደ የተመሳሰለኝ ብያለውና ውስጡን ነገር ሁሉን ነገር ኢንተርናላይዝድ ወደ ውስጤ ሄድ ስለነበር ውጤቴ ከፍተኛ ነበር ሁሉንም 6 ሴሚስተሮች አንድም ቢ የለም ኤ ነው ጠቅላላ በማንኛውም የትምህርት አይነት ኤ ነው ያመጣሁኝ እንግዲህ ኮሙሌቲቭ ጂፒኤ 4 ማለት ነው በ6 አመት ውስጥ በ3 አመት ውስጥ በ6 ሴሚስተር ለዛ ውጤት ዋናዎቹ የመምህራን እንትን ነው ይሄ ድጋፍ መምህሮቼ በጣም ያበረታቱኝ ነበር እንዲያውም እንደ ስታፍ ሁሉ ማለት ያቀርቡኛል ያበረታቱኛል ትኩረት ይሰጡኛል ሜንተር ያረጉኛል በጣም ትልቅ ድጋፍ ከጓደኞቼ ራሱ ድጋፍ ነበርኝና ያ ያነቃቃይ ነበር ስለዚህ በአዲስ አበባ ዩኒቨርሲቲ ታሪክ ሴት የመጀመሪያው 4 ነጥብ አምጥቶ የወርቅ ተሸላሚ ነበር እንደድል ሆኖ የተመረኩት በሚሊኒየም ነው 2000 ላይ በዲፓርትመንቱም የመጀመሪያዋ ሴት በዲፓርትመንቱም በዩኒቨርሲቲው ራሱ በዩኒቨርሲቲ በዲፓርትመንት ሳይሆን በዩኒቨርሲቲ በአጠቃላይ አዲስ አበባ ዩኒቨርሲቲ እንግዲህ አዲስ አበባ ዩኒቨርሲቲ ብዙ ካምፓሶች አሉት የኛ ብቻ ሳይሆን የተለያዩ ከወደብረ ዘይት ብዙ ካምፓሶች ነው ያሉትና ሁሉንም ካምፓስ በጠቅልሎ አዲስ አበባ ዩኒቨርሲቲን 4 ነጥብ በማምጣት ኮሙሌቲቭ ጂፒኤ የወርቅ ተሸላሚ ነበር በዩኒቨርሲቲ ደረጃ
የሴት የመጀመሪያዋ ነኝ በትምህርት ክፍሉ የሴት የመጀመሪያዋ 4 ነጥብ በማምጣት በአዲስ አበባ ዩኒቨርሲቲ የሴት የመጀመሪያ 4 ነጥብ ይዞ ጎልድ ሜዳሊያ በመሸለም ስለዚህ ለትምህርት ክፍሉም ትልቅ እንትን ነበረ ይሄ ትምህርት ክፍሉን ራሱ ከፍ ያደረገ በስም ከፍ ያደረገ ነበርና ለኔም ያ ዘመን በጣም ደስ የሚል ዘመን ነበር ነገር ግን ይሄ ውጤትሽ እንዲሁ አልጋ ባልጋ የመጣ አይደለም በውስጥ ምታቂያቸው የተለያዩ ፈተናዎችሽ ፍትጊያ ነበሩ ከሌሎች ተማሪዎች ጋራ ምንድን ነበር በሌሎቹ ተማሪዎች የነበረው ፍላጎትና ስሜት ስማር አይገባኝም ነበር ይሄ ኤክስተርናል ያለው ተጽኖ አልገባኝም ነበር በመጀመሪያ ደረጃ ምክንያቱም ምን ጊዜም የህይወቴ ፍልስፍና አንደኛው ከራስ ጋር መወዳደር ነው ከሰው ጋር መወዳደር ለኔ ህይወት ፍልስፍና አይደለም ግብ አለኝ ጎል አለኝ ከዛ ግብና ከዛ ጎል ጋር ነው ሁሉ ጊዜ መወዳደርና ለካ ሌሎቹ አይናቸው እኔ ጋር ነው ኮምፒቲሽን ሽልማት እየሄደች ነው ወይ ግሬዷ ምንድነው ሲለጠፍ አይዲ ነምበሬን በሆነ ነገር በሆነ እንዴት እንዳወቁ አላቀም አይዲ ነምበሬን ሄደው ምን አመጣች ማስተዋል የሚል ነበር ሁሌና ወደ መጨረሻው አካባቢ ፊዚካል አታክ ለማድረግ እንደዚህ ለመደብደብ ወይ ያካል ጉዳት ወር ለመውጋት የሆነ ደረሰኝ ብዙ ጊዜ ደግሞ የወንድ ጓደኞች ነበሩኝ እዛ የሴቱም አለ የወንዶችም አሉ እኔ ይሄ እንደ ጋርድ አይደለም ተጠቀማቸው አላቅም ያለው ነገር ግን ከትምህርት አንፃር አብረን ምናጠናቸውም ጉዳዮች አሉና ሰምተው ነገሩኝ እንደዛ አይነት ነገር አለ ራስሽን ጠብቂ አሉ ለዩኒቨርሲቲው የፖሊስ መምሪያ ኃላፊ ዩኒቨርሲቲው ውስጥ አለ አቶ ማንዳኝ አቶ ጀንትን አላውቀውም ስልጣን ግን ስማቸው ዳኝ ይባላል ለሱ ተነገረው እሱ ከለላ ያደርግልኝ ነበር እና በዛ እንደዛ አይነት ተጣውረዶች ነበር በተለይ መጨረሻው አካባቢ ሆኖም ግን ያ ፈተና ትንሽ የስነልቦና ጫና ፈጥሮብኝ ነበር እንድፈራ እንድሸማቀቅ ጥናት እንድተው ምክንያቱም እኔ የምገኘው ክላስ ዶርም ላይብራሪ እነዚህ ናቸው ይሄ ትሪያንግል ነበርኩኝ እና ያንን ለማዘናጋት የተደረገ ነገር ነበር ግን ጓደኞቼ ስለነበሩ ኢንፎርሜሽን ደረሰኝ ከለላ ተደረገልኝ ፈሩ ማስጠንቀቂያም የደረሳቸው ይመስለኛል ከዛ በኋላ በነጻነት ነው የተማሩ ያኔ 6 ኪሎ በቆይታሽ ጊዜ እየተማርሽ ተማሪዎችንም ታግጂ ነበር የዝቅተኛ ውጤት ያላቸውን በማስጠናት ሌላም የበጎ አድራጎት ተግባራት እንደነበሩ ሰምቻለሁና እስኪ ምን እንደነበሩ አጠቃላይ በ3 አመት ቆይታሽ ተማሪ ያለሽ እሱን አውሪን አው መምህር ሆኜ ቆይቼ መሄድም አንድ ጥቅም ተሰጥቶኛል እዛ አንደኛ በየትምህርት ኮሌጅ እንግዲህ የተለያዩ ኮሌጆች አሉ በዩኒቨርሲቲ ውስጥ ለትምህርት ኮሌጅ የተማሪዎች ተወካይ ነበር ሆክ የትምህርት ኮሌጅን ወክዬ በስሩ የተለያዩ ዲፓርትመንቶች የተለያዩ ተቋማት አሉ በትምህርት ኮሌጅ እሱን ወክዬ እኔ የተማሪዎች ተወካይ ነበርኩና በሴኔት ደረጃ የተማሪዎች ተወካይ ከየተቋማቱ በሴኔት ደረጃ ነበር እኔ አንተ እንደውም ከፍያ እየተከፈልን ማለት ነው እና በዛ ሰዓት ግጭቶች ነበሩ ከኔ ክፍል ነው ችግሩ የመነጨ እና ወደ ግቢው ጠቅላላ እስካሌታ ሰፋ ችግሩ ሰፋ ስለዚህ ከክፍል ጀመርኩ ነገሮችን ስሙዝ ማድረግ ከዛ በኋላ በተቋም ደረጃ እርቅ ፈጠር ሌላው አንተ እንዳልከው ሴቶችን በተለይ ሴቶች እኔ ከቀረቡ ይሄን አግዥን እንደዚህ ካሉ ከወንዶችም ጋር ብዙ ውይይት አብረን ምናጠናቸው ሰፖርት ምንደራረጋቸው ልጆች ነበሩ አብዛኛው ግን ጊዜን መስዋዕት ያደረኩት ለሴት ተማሪዎች ነው ለሴት ተማሪዎች በተለይ እነዚህ ስታቲስቲክስ ኮርስ እንደዛ ከባድ ስለነበሩ ብዙ ጊዜ ምንወስድ ሜዠርመንት የተለያዩ ኮርሶች ለሴት ተማሪዎች ሰፖርት አደርግ ነበር በማንኛውም ኮርስ ተደግፊ ነበር ያ እደግፍ ነበር ጊዜ ስጭን ይሃል ገባንም ካሉ አንደኛ መምራን ኖት አይሰጡንም ሃንዳውት አይሰጡንም ሌክቸር ኖት ነው ምንወስደው እና እኔ በጣም ፈጣን ነበርኩ ክላስ ውስጥ ልዩም ያረጋኝ የትም ቦታ ሆነም ቢሆን ኖት የመውሰድ ልምድ አለኝ ፈጣን ነኝ ደግሞ ኖት ሰወስድና መምራን ሲያስተምር ኖት ወስድ ስለነበር አንደኛ የኔ ኖት ለክፍል ተማሪዎች ይዳረሳል አንደኛው ያ እርዳታ ነው የመምህሩን ሳል ሁሉ በቃ ሳይጨመር አይቀርም በዛ መንገድ እንኳን አልጽፍም ኖቶች መወስዳቸው ለየት ያሉ ናቸው እና ሴት ተማሪዎችን በጣም ረዳ ነበር እንግዲህ ያደረኩት አስተዋጽኦ ያ ነው በመጀመሪያ ዲግሪ ደረጃ ያለው
ከዛ በኋላ ከተመረቅሽ በኋላ ደግሞ እስከ ቤተ መንግስት ድረስ በወቅቱ የነበሩት ፕሬዝዳንት ግርማ ወልደ ጊዮርጊስ ጋብዘውሽ ነበረ። ቤተ መንግስት ተሸልመሻል። ሌሎች እውቅና ማግኝተሻልና ምንድናቸው? እስኪ እነሱ ለተመልካቾቻችን አውሪያቸው። አዎ ያው በዚህ ውጤት መሰረት የወጣቶችና የእናቶችና የወጣቶችና የወጣቶች ሴቶችና ስፖርት ሚኒስተር ከዛ ውስጥ ከፍተኛ ውጤት ያላቸው ልጆች ለመስራት ዘገባ ለመስራት እንደዚህ ሪፖርተር ነው መሰለኝ መጥቶ ከተቋም ደረጃ ይሁን ሰው በመጠየቅ ይሁን አገኘኝ እኔን እና መጽሔት ላይ ዜና ሰራ ስለኔ ፎቶ ምናምን ወስዶ ዜና ሰራ። ከዛ ዜና በኋላ ቀጣዩ ኢቨንት ፕሮግራም የነበረው አንደኛ በኢፌዴሪ ፕሬዝዳንት ጠቅላይ ሚኒስትሩ ነበር ሽልማቱ ሊሰጡ የታቀደው በሆነ ጉዳይ ሄዱ ወጡ እና ተወክለው ፕሬዝዳንቱ የወርቅ ሽልማት ነው እንግዲህ በአገር ደረጃ ከፍተኛ ውጤት ያመጡ በተለያየ ዘርፍ ነው የግድ ትምህርት ብቻ አይደለም ከትምህርት እኔ ነኝ በአገር ደረጃ ከተለያዩ የሙያ ዘርፎች ከቲያትርም ነበሩ ከብዙ እና ከትምህርት እኔ ነኝ የተሸላሚ ይሆን ሜዳሊያ የወርቅ ሜዳሊያ ነው የተሸለምኩ ከፕሬዝዳንቱ ከሚኒስትር ደግሞ ይሄ ወጣቶች እናቶችና ስፖርት ሚኒስትር ሰርቲፊኬት ተሰጥቶኛል። አዲስ አበባ ዩኒቨርሲቲም የኮሚኒቲ ሰርቪስ አንደኛ የማህበረሰብ አገልግሎት ከሁለት አንደኛ ከተማሪዎች ዲን ሁለተኛ ከዩኒቨርሲቲው ፕሬዝዳንት ያው ሰርቲፊኬት ከሁለቱም ተሸልሜያለሁና ያኔ የመጀመሪያ ዲግሪ ስማር ብዙ ሽልማቶች የጎረፉበት ወቅት ነበር። ተመልካቾቻችን እስካሁን ስትከታተሉት የነበረው ከአማራ ቴሌቪዥን ወደ እናንተ ሲተላለፍ የነበረውን የእንግዳ ፕሮግራማችን ነው። የዛሬዋ እንግዳችን ዶክተር ማስተዋል መኮንን ናት። ዶክተር ማስተዋል መኮንን አሜሪካን ሀገር በሚገኘው የሳውዝ ኢስተርን ኦክላሃማ ስቴት ዩኒቨርሲቲ ረዳት ፕሮፌሰር ናት። ክፍል 1 በዚህ ተጠናቋል። ሳምንት በክፍል 2